ነው። ሞኒተር ለመግዛት ስትሉ እንግዲህ ብዙ ነገሮች ሞኒተር ላይ ታገኛላችሁ። እንዴት መግዛት አለብኝ፣ ምንስ ማስቀደም አለብኝ የሚለው ግራ ከገባችሁ ዛሬ ትክክለኛው ቦታ ላይ ነው የመጣችሁት። የሞኒተር አይነቶችና የትኛው ሞኒተር ስለምን ያገለግላል የሚለው እንዲሁም ደግሞ ዋጋቸውስ የትኛው የተሻለ ነው፣ የትኛው ብራንድስ ጥሩ ነው የሚለውን በዛሬው ቪዲዮ አንድ በአንድ የምናይ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የመጀመሪያው እንግዲህ ሞኒተር ስትገዙ ማወቅ ያለባችሁ ነገር የስክሪን ታይፕ ነው። የስክሪን ታይፕ ላይ ሶስት አይነት የስክሪን ታይፖች እናገኛለን። ቲኤን፣ ቪኤ እና እንዲሁም ደግሞ አይፒኤስ የሚባሉ ሶስት የሞኒተር ስክሪን ታይፕ ፓነሎች አይነቶችን እናገኛለን። እነዚህ ሶስቱ ነገሮች ምንድናቸው፣ ምንድነው ልዩነታቸው የሚለውን ላብራራላችሁ። የመጀመሪያው አይፒኤስ የምንለውና በጣም ፖፑላር አለማችን ላይ እንግዲህ አለ የሚባለው የስክሪን ታይፕ ፓነል አይነት ነው። ይህ እንግዲህ ብዙ ነገሮች ላይ በጣም ጥሩ ነው። ቪዊንግ አንግል ላይ በጣም አሪፍ ነው። ከለር አኪራሲ፣ ከለር ዴፕዝ እንዲሁም ደግሞ ከለር ጋመት ላይ በጣም አሪፍ እይታን የሚሰጣችሁ እንትን ነው፣ ሞኒተር አይነት ነው። እንዲሁም ደግሞ ከለር ኮምፖዚሽን ላይም እንዲሁም በጣም አሪፍ የሚባል ፕሮሰሰር ነው። ደግሞ ለቪዲዮ ኤዲቲንግ እና ለፎቶ ኤዲቲንግ በጣም አሪፍ የሚባል የሞኒተር አይነት ማለት ነው። ይህ ሞኒተር እንግዲህ ከለር አኪራሲ፣ ከለር ዴፕዝ እና ከለር ኮምፖዚሽን ደግሞ ምን እንደሆኑ በቀላሉ ላብራራላችሁ። ከለር ዴፕዝ የምንለው እንግዲህ ይህንን በሁለት መልኩ ታገኙታላችሁ፣ በ8 ቢት እና በ10 ቢት ማለት ነው። ያ ሞኒተር ማሳየት የሚችለው የከለር ብዛት ነው ማለት ነው። 60 ሚሊዮን ከለር ያሳያቸዋል። 10 ቢት ከሆነ ደግሞ 1 ቢሊዮን ከለር ያሳያል ማለት ነው። የተሻለው እንግዲህ 10 ቢት ነው ማለት ነው። 10 ቢት ከሆነ በጣም አሪፍ እና የተሻለ ከለር ቪው እንግዲህ እንድታገኙ ያግዛቸዋል ማለት ነው። ከለር ጋመት ወይም ደግሞ ከለር አኪራንሲ የምንለው እንግዲህ የከለሩ ብዛት ይህንን ፐርሰንት ነው የምታገኙት። እዚህ ላይ እንግዲህ አርጂቢ ልታገኝ የአዶቤ አርጂቢ እንዲሁም ደግሞ ኤስአርጂቢ እንዲሁም ደግሞ ቲኤስሲአር እና ሌሎችን አጫጭር ፊደሎች ያሉት የከለር አይነት ነው እዚህ ላይ የምታገኙ ማለት ነው። እዚህ ላይ እንግዲህ እነዚህን በፐርሰንት ነው የሚያስቀምጥላችሁ። ከፍተኛ ፐርሰንት ባለው ቁጥር እንግዲህ ከፍተኛ ከለር አኪራንሲ ወይም ደግሞ ከለር ጋመት ታገኛላችሁ ማለት ነው። እዚህ ላይም ስትገቡ በፐርሰንት ነው የሚያሳያችሁ። ከፍተኛ ፐርሰንት ያለውን መግዛት ይኖርባቸዋል። ይህም እንግዲህ ጥሩና ቫይብሬንት የሆነ ከለሮች እንዲታገኙ ይረዳቸዋል። ይህም እንግዲህ ለኤዲቲንግ እና ለዲዛይን እና ለተለያዩ ስራዎች በጣም አሪፍ የሚባል ቪው እንዲኖር ያደርግላቸዋል ማለት ነው። ሌላኛው እና ሶስተኛው እንግዲህ ከለር ኮምፖዚሽን ነው። ከለር ኮምፖዚሽን ማለት በብራይትነሱና በብራይተስቱና በዳርከስቱ ወይም ደግሞ በጥቁሩና በነጩ መካከል ያለው ልዩነት ማለት ነው። ይሄን እንግዲህ በአንድ ሚሊዮን እና አንድ ሚሊዮን ከአንድ ምን ያህል ልዩነት እንዳለው እንግዲህ በዚህ መልኩ መመልከት ትችላላችሁ ማለት ነው። በጣም ደማቅ ቀይ አለው፣ እንዲሁም ደማቅ ጥቁር አለው፣ እንዲሁም ደግሞ በጣም ደማቅ ነጭ አለው ማለት ነው። ይሄ ከለር ኮምፖዚሽን የምንለው እንግዲህ በዳርከስቱ እና በዋይተስቱ በነጩና በጥቁሩ መካከል ያለውን ልዩነት የሚያሳያችሁ ማለት ነው። ሌላኛው ቲኤን የምንለው ዘ ወረስት ከለር ጋመት አኪራንሲ እንዲሁም ደግሞ ከለር ኮምፖዚሽን ያለው ሞኒተር አይነት ነው። እንዲሁም ደግሞ ለቪዲዮ ኤዲቲንግ እና ለፎቶ ኤዲቲንግ እንግዲህ የማይመከር የፓነል አይነት ነው ወይም ደግሞ የስክሪን አይነት ነው፣ የሞኒተር አይነት ማለት ነው። ከሌሎች የሚሻለው በአንድ ነገር ሪፍሬሽ ሬት ወይም ደግሞ ሀዝ ሬት የምንለው ነው። ይህ ነገር እንግዲህ ጌም ላይ የምትሰሩ ሰዎች ከሆናችሁ በጣም ወሳኝ ነገር ነው። ጌም ላይ እንግዲህ ሪፍሬሽ ሬት ወይም ደግሞ ሀዝ ሬት በጣም ወሳኝ ነገር ነው። በተለይ ደግሞ የውድድር ጌሞችን ከግሩፕ ጋር ሆናችሁ የውድድር ጌሞችን የምትጫወቱ ከሆናችሁ በጣም ወሳኝ ነገር ነው። ይህ እንግዲህ ለጌመሮች የተሻለ የሞኒተር አይነት ነው ማለት ነው። ሪፍሬሽ ምንድነው ካላችሁ አንድ ሪፍሬሽ ወይም ደግሞ ሀርዝ ሬት ማለት ያ ስክሪን በሰከንድ ምን ያህል ሪፍሬሽ ያደርጋል የሚለውን የሚያመለክትላችሁ ነው። 140 ሀርዝ ሊሆን ይችላል። ይህም ደግሞ በአንድ ሰከንድ 144 ጊዜ ሪፍሬሽ ሊያደርግ ይችላል። ሌላኛው ደግሞ ሎው ሪስፖንስ ታይም ነው። ይሄ ደግሞ እንግዲህ አሁንም ለቲኤን የሚባለው የሞኒተር አይነት ለጌመሮች እንዲሆን የሚያደርገው ሎው ሪስፖንስ ታይም ነው። በጣም ዝቅተኛ የሆነ የሪስፖንስ ታይም ነው። ሪስፖንስ ታይም ማለት አንድ ፒክስል በምን ያህል ፍጥነት እንግዲህ ከለሩ እንግዲህ ይቀየራል ማለት ነው። ከአንዱ ከለር አይነት ወደ ሌላ ከለር አይነት አንድ ፒክስል በምን ያህል ፍጥነት እንግዲህ ያንን ከለር መቀየር ይችላል የሚለውን ያመለክትልናል ማለት ነው። 0.5 ሚሊ ሰከንድ ሊሆን ይችላል፣ 5 ሚሊ ሰከንድ፣ 20 ሚሊ ሰከንድ ሊሆን ይችላል። ከፍ ባለ ቁጥር እንግዲህ ደረጃው እየሞተ ነው የሚሄደው። ስለዚህ ሎው በሆነ ቁጥር ደግሞ በጣም አሪፍ እየሆነ ይመጣል ማለት ነው። ሌላኛው እንግዲህ ቪኤ የሚባለው ይሄ እንግዲህ በጣም ዘ ወረስት የሚባለው የሞኒተር አይነት የፓነል አይነት ነው። እንግዲህ ቪውንግ አንግሉን ስንመለከት
ስንመለከተው ከቲኤንኤም ይሻል ነገር ግን ከአይፒኤስ የወረደ ቪዊንግ አንግል አለው። እንዲሁም ከለር አኪሬሲም ስንመለከተው ከቲኤን የተሻለ ነገር ግን ከአይፒኤስ የወረደ ከለር አኪሬሲ ታገኛላችሁ። እንዲሁም ደግሞ ሪስፖንስ ታይሙ በጣም የማይረባ ሪስፖንስ ታይም ያለው የሞኒተር አይነት ነው። እንዲሁም ደግሞ ከአይፒኤስ ፓናል በጣም ርካሽ ነገር ግን ደግሞ ከቲኤን ሲነጻጸር ደግሞ ውድ የሆነ የሞኒተር አይነት ነው። ከፍተኛ የሆነ ሪስፖንስ ታይም ነው ያለው። ይህም እንግዲህ ጎስቲንግ የተባለ ችግር እንዲያመጣ ያደርጋል። ያም እንግዲህ በመሃል ብለር ምናምን የማድረግ ችግር ይፈጥራል። ሪስፖንስ ታይሙ እንግዲህ ከፍ ባለ ቁጥር ማለት ነው። ሪስፖንስ ታይሙ የግዴታ ዝቅ ነው ማለት ያለባት። ይህም እንግዲህ ጎስቲንግ የተባለው ችግር በጣም ኮመን ነው። እዚህ የሞኒተር አይነት የሞኒተር በጣም አሪፍ የሚባለው ከሆነ ደግሞ ሶሻል ሚዲያ ስክሮል ለማድረግ የተለያዩ ቪዲዮዎችን ለማየት እንግዲህ ኮንትራስት ሬሽዮ በጣም አሪፍ ነው። ይህ እንግዲህ የሚመከረው የተለያዩ ቪዲዮዎችን ሶሻል ሚዲያዎች እንግዲህ ቪዲዮ እያዩ ኢንጆይ ለሚያደርጉ ሰዎች በጣም አሪፍ ነው። ኖርማል ስክሮል ለሚያደርጉ ሰዎች በጣም የሚመከር የሞኒተር አይነት ነው ማለት ነው። ነገር ግን ለስራ አይመከርም። እነዚህን ሶስት ነገሮች እንግዲህ ሳማራይዝ ሳደርግላችሁ የመጀመሪያው አይፒኤስ የሚባለው እንግዲህ ከለር የሚያስፈልጋቸው ከሆነ የተለያዩ ከከለር ጋር የተገናኙ ስራዎችን የምትሰሩ ከሆነ አይፒኤስ ፓናል በጣም ጥሩ ነው። ሌላኛው ደግሞ ቲኤን የምንለው ደግሞ ለጌመሮች በጣም አሪፍ የሞኒተር አይነት ነው። ሌላኛው ደግሞ የተለያዩ ቪዲዮዎችን ለማየት የሚመከረው ደግሞ የቪኤ የሞኒተር አይነት በጣም እንግዲህ አሪፍ የሚባል ቪውን ታገኛላችሁ ማለት ነው። የተለያዩ ቪዲዮዎችን ኢንጆይ እያደረጋችሁ ለመመልከት በጣም ጥሩ ነው ማለት ነው። የሶስቱን ልዩነት የሞኒተር አይነቶች ልዩነት እንግዲህ እነዚህን ይመስላሉ። ሌላኛውና እንግዲህ ሁለተኛ ደረጃ የሪዞሉሽን ሁኔታ ነው። ሪዞሉሽን እንግዲህ ከ1080p እስከ 8K ድረስ ታገኛላችሁ። ነገር ግን እንዲሁም ማወቅ ያለባችሁ ነገር 4K እና 8K ልዩነቱ መካከላቸው ያለው ልዩነት እናንተ አሁን በሁለት እጥፍ የሚበልጥ ይመስላችኋል። ነገር ግን 8K ከ4K በአራት እጥፍ ይበልጣል። እንዲሁም ደግሞ ከ1080p በ6 እጥፍ የሚበልጥ ኳሊቲ ነው ማለት ነው። ሞኒተራቸውን ስትገዙ 1080p ነው፣ 2K ነው፣ 4K እንዲሁም ደግሞ 8K እነዚህ ውስጥ የትኛው መሆኑን ማረጋገጥና ቼክ ማድረግ ይኖርባቸዋል ማለት ነው። እንግዲህ ከዚህ ጋር የሚጋጭባችሁ የሄርዝ ሬት ወይም ደግሞ የሪፍሬሽ ሬት ጉዳይ ነው። ኳሊቲ ወይም ደግሞ ሪዞሉሽኑ በጣም ከፍ ባለ ቁጥር ሄርዝ ሬቱ እየቀነሰ ይመጣል። ሄርዝ ሬቱ ከፍ ባለ ቁጥር ኳሊቲ ወይም ደግሞ ሪዞሉሽኑ ዝቅ ይላል። እንግዲህ ለእናንተ ጌመሮች ከሆናችሁ ሪዞሉሽኑ ከፍ ብታደርጉት የተሻለ ነው። የተለያዩ ከለር አኪሬሲ ምናምን የምትሰሩ ከሆነ ደግሞ ሪዞሉሽኑ ከፍ ያለ ብትገዙ ለእናንተ በጣም ጥሩ ነው ማለት ነው። እነዚህን ነገሮች አይታችሁ መግዛት ይኖርባቸዋል። ሌላኛው የሞኒተር ሳይዝ ነው። ሞኒተር ሳይዝ እንግዲህ ብዙ ሰዎች የተለያዩ የሞኒተር ሳይዞችን ይጠቀማሉ። እናንተም እንግዲህ ለስራችሁና ለምትፈልጉት ጉዳይ የተለያዩ ሞኒተሮችን ልትጠቀሙ ትችላላችሁ። ነገር ግን ቤዚክ የሚባሉት እንግዲህ ለጌሚንግ እና የተለያዩ የኮምፒቲሽን ጌሞችን የምትጫወቱ ከሆነ 24 ኢንች እንግዲህ በጣም አሪፍ ነው። 24 ኢንች ሞኒተር ለእናንተ በጣም ጽድት ያሉ ከዛ በላይ ከሆነ ፎከስ ማድረግ ስለማትችሉ ከ24 ኢንች በላይ ባይሆን እንግዲህ ይመከራል። የተለያዩ ስራዎች የምትሰሩ ከሆነ መልቲታስኪንግ ስራዎች የምትሰሩ ከሆነ ደግሞ ከ27 ጀምሮ እንግዲህ እስከ 32 እና ከዛ በላይ ባሉ ሞኒተሮችን እንዲሁም ደግሞ ከርቭድ እና ከርቭድ ያልሆኑ ሞኒተሮችን ገዝታችሁ መጠቀም ትችላላችሁ ማለት ነው። እና ስላይትሊ ወርክ የምትሰሩ ከሆነ ደግሞ እንግዲህ 27 ኢንች ለእናንተ በጣም አሪፍ ነው ብዬ አስባለሁኝ። ሌላኛው እንግዲህ ፒፒአይ የሚባል ጉዳይ ላይ እርግጠኛ ነኝ አብዛኞቻችሁ አታውቁትም። ለእኔ እንግዲህ አዲስ ነው። ፒፒአይ ማለት በአንድ የስክሪን ኢንች ላይ በአንድ ኢንች ላይ ያለው የፒክስል ብዛት ማለት ነው። ፒክስሉ በአንድ ኢንች ላይ ፒክስሉ ከፍ ካለ እንግዲህ ፒፒአዩ ከፍ ባለ ቁጥር በጣም ጥሩ ከለር አኪሬሲ እና ከለር ቪው ይኖረዋል። ነገር ግን ፒፒአዩ ዝቅ ካለ በአንድ ፒክስል ላይ በአንድ ኢንች ላይ ያሉ ፒክስሎች ያንሳሉ፣ በጣም ትላልቅ ፒክስል ይሆናሉ። የዛ ጊዜ እንግዲህ በቀላሉ የፒክስሎቹን እንግዲህ እየተጠቀማችሁ ልትመለከቱ ትችላላችሁ ማለት ነው። ይህ በጣም የሚያስጠላ ወረስት የሆነ እንግዲህ ቪው ነው የሚሆንባቸው። ስለዚህ ፒፒአዩ ከፍ ያለውን መግዛታቸውን እንዳትረሱ። ሌላኛው እንግዲህ ፍሪ ሲንክ እና ጂ ሲንክ የሚባሉ አሉ። ይህ እንግዲህ ምን ማለት እንደሆነ ላስረዳችሁ። ፍሪ ሲንክ እና ጂ ሲንክ ማለት የምትጠቀሙት ሄርዝ ሬት እና የምትጠቀሙት የሞኒተር ሄርዝ ሬት እና ኤፍፒኤስ እኩል በማይሄድ ጊዜ ነው። ይህንን ብዙ ጊዜ የምታገኙት ጌም ላይ ከሆናችሁ ነው። ጌም እየተጫወታችሁ ሞኒተራችሁ 100 ሄርዝ ሬት ሆኖ ነገር ግን ኤፍፒኤሱ 80፣ 30፣ 90 ከሆነ ይህ እንግዲህ ሚስማች ያደረገ ማለት ነው። ሪፍሬሽ ሬቱ እና
ኤፍፒኤስ እኩል በማይሆን ጊዜ እንግዲህ ጂሲንክ ወይም ደግሞ ፍሪሲንክ ተፈጥሯል ማለት ነው። ፍሪሲንክ የሚባለው በኤምዲ የሚመረቱ ሞኒተሮች ናቸው። ጂሲንክ የሚባለው ደግሞ ኢንቪዲያ ላይ ታገኙታላችሁ ማለት ነው። ሞኒተሮች ሳይሆን ግራፊክስ ካርዶች ላይ ነው በዋነኝነት ኤምዲ እና ኢንቪዲያ የሚያመርቱት ግራፊክስ ካርድ ስለሆነ ማለት ነው። ፍሪሲንክን እንግዲህ ኤምዲ ላይ ታገኙታላችሁ። ጂሲንክን ደግሞ ኢንቪዲያ ላይ ታገኙታላችሁ ማለት ነው። ሌላኛው እንግዲህ ማወቅ ያለባችሁ ዴድ ፒክስል የሚባል ነገሮች ይፈጠራሉ። የሞኒተራችሁ ላይ አንዷ ፒክስል ስራ ማቆም ማለት ነው። ዴድ ፒክስል ማለት ያ እንግዲህ ለብቻ ጥቁር ትሆናለች። የተለያዩ ስራዎች ላይ ታሰናክላችሁ ትችላለች ማለት ነው። ያ ነገር ግን እየበዛ መምጣቱ የማይቀር ስለሆነ ዴድ ፒክስል ይፈጠራል አይፈጠርም የሚለውን ሞኒተር ከመግዛታችሁ በፊት ማወቅና መረዳት ይኖርባችኋል ማለት ነው። ሜንሽን ሳላደርጋችሁ ስለቀረው ነው። ኦኤልኢዲ የሚባል አለ አዲስ የመጣ ማለት ነው። ኪዩኤልኢዲ እና ኦኤልኢዲ የሚባሉ አሉ። አሁን ሌተስት የሚባሉ ናቸው ከአይፒኤስ ቀጣይ ማለት ነው። በጣም አሪፍ ናቸው። ነገር ግን ዋጋቸው እስከዚህም ነው። በተለይ ደግሞ ለኢትዮጵያውያን በጣም ውድ ናቸው ብዬ ስለማስብ ነው። ሶ እንግዲህ ሌላ ሪኮመንድ የማደርጋችሁ የብራንድ አይነት የኤልጂ በጣም አሪፍ ናቸው። ኤልጂ ኤምኤስአይ እንዲሁም ደግሞ ሳምሰንግም አሉ። እንዲሁም ሌሎች ብራንዶች አሉ። እኔ ብዙ ጊዜ የማውቀው እንግዲህ ኤምኤስአይ እና በጣም አሪፍ ነው። እንዲሁም ደግሞ ኤሰስ ራሱ በጣም ጽድት ያለ ብራንዶች ነው ያሉት። ነገር ግን ኢትዮጵያ ውስጥና በጣም ኖርማል ዴስክቶፕ የምትጠቀሙ ከሆነ ዴል መጠቀም ትችላላችሁ። እንዲሁም ደግሞ ኤችፒም አለው የራሱ ያን መጠቀም ትችላላችሁ። ነገር ግን ፕሮፌሽናል ጌሚንግ ፒሲ ከሆናላችሁ ኤልጂን ወይም ደግሞ ኤሰስ አሮዝን መጠቀም ትችላላችሁ። እንዲሁም ደግሞ የሳምሰንግን ሞኒተሮችን መጠቀም ትችላላችሁ። ኤልጂ ላይ እንግዲህ ኤምኤስአይ እንግዲህ 120 200 300 ዶላሮችን ታገኛላችሁ። ኤልጂ ላይ እንደዛው እንግዲህ 300 400 ዶላሮችን እንደ ሞኒተሩ አይነትና ሁኔታ ፐርፎርማንስ እንግዲህ ቅድም በነገርኳችሁ አማካኝነት እንግዲህ በነዛ በመለያየታቸው ዋጋውም ይለያያል። እነዛ ማግኘት ትችላላችሁ። እንግዲህ ኢትዮጵያ ውስጥ ነው የምኖረው። ኖርማል ዴስክቶፕ ነው ያለኝ ካላችሁ የዴል ዴስክቶፖች ናቸው ያሉኝ ካላችሁ የዴል ሞኒተር 24 ኢንች እና 27 ኢንች ብትጠቀሙ ለእናንተ ሪኮመንድ አደርጋችኋለሁኝ። 24 ኢንቹን እንግዲህ 25,000 ብር ድረስ እንዲሁም 27 ኢንቹን ደግሞ 29 እና 30,000 ብር ድረስ ታገኙያቸዋላችሁ ማለት ነው። ሞኒተር ከመግዛታችሁ በፊት ማወቅ ያለባቸው ነገሮች እነዚህ ናቸው። አስተያየትና ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ይህ ቪዲዮ ደግሞ ያስፈልገዋል ለምትሉ ሰው ቪዲዮን ሼር ማድረግ እንዳትረሱ። እስካሁን አብሬያችሁ የቆየሁት እኔ ዳውራኝ። በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።